ሰላም ሰላም ውድ ተከታታዮች ዛሬም እንደተለመደው አሪፍ የህንድ ፊልም ይዘንላችሁ መተናል። አብዛኞቻችሁ ሰብስክራይብ ሳታደርጉ ያያችሁ ስለሆነ ስራዎቻችን ወደ ብዙ ሰዎች እየደረሱ አይደሉም። ስለዚህ ሰብስክራይብ በማድረግና እንዲሰራላችሁ የምትፈልጉትን ፊልም በቴሌግራም ቻናል ጻፉልን። እስካሁን ቻናሉን ሰብስክራይብ ካላደረጋችሁ አሁኑ በማድረግ ቪዲዮ ከተመቻችሁም ደግሞ ላይክ መጫን እንዳረሱ። ታሪኩ የሚጀምረው በ1629 በሳንዳሃድ ምሽግ ውስጥ ነው። ልዕልት ጂጃ አሁን ገና መድረሷ ነው። ከቤተሰቦቿ ጋርም ሰላምታ ትለዋወጣለች። በዚህ መሃል ነፍሰ ጡር መሆኗን እንረዳለን። ስለ አባቷ ስለ ንጉስ ላሁጂ ስትጠይቃቸው በአሁኑ ሰዓት እየተሸለመ እንደሆነ ይነግሯታል። በዚያ ዘመን ህንድ በሙጋል ግዛትና በጥቂት ሱልጣኖች ቁጥጥር ስር እንደነበረች እንረዳለን። ከጥቂት ጊዜ በኋላ የምሽጉን ንጉስ ከልጆቹ ጋር እናያቸዋለን። ይህንን ጉዞ ያደረጉት ባሳዩት ከፍተኛ ጥረትና ባስመዘገቡት ድል ምክንያት ከንጉስ ናዚም ሻህ ሽልማት ለመቀበል ነው። በዚያ ሰዓት ጂጃ ነገሮች ሁሉ መልካም እንዲሆኑና ልጇ በሰላም እንዲወለድ ጸሎት ታደርግ ነበር። ነገር ግን አባቷና ወንድሞቿ ከተኩላዎች ዘንድ መሆናቸውንና ወጥመድ ተጋርጦባቸው ማለቃቸውን አታውቅም ነበር። ህፃኑን ሳያስቀሩ ሁሉንም አርደው ፈጇቸው። ያ ከሃዲ ንጉስም እንዲህ ይለዋል፣ ጠላታችን በነበርክበት ጊዜ ቅዠት ነበርክብን። አሁን ወደኛ ስትቀላቀል ደግሞ ነገሩ ይበልጥ አስፈሪ ሆነ። ምክንያቱም ባንተ ላይ 1% እንኳን እምነት አልነበረንም። ላሁጂ መልሶ አሁን እኔን ለመግደል ተሳክቶ ሊሆን ይችላል፣ ነገር ግን እመነኝ ወደፊት ከሚጠብቅ እጣ ፈንታ ማምለጥ አትችልም ይለዋል። ከጥቂት ጊዜ በኋላ ልዑል ሻሃጂ ይደርሳል። ንጉሱንና ልጆቹን ተገለው ሳያቸው መልኩ በእውነት አስፈሪ ነበር። ሚስቱ ጂጃ በአባቷና በወንድሞቿ ላይ ስታለቅስ ይመለከታል። ካቃጠላቸው በኋላ ታዲያ ሄዶ ያነጋግራታል። አደጋው በየአቅጣጫው ስለከበባቸው ከዚህ ቦታ መሄድ እንዳለባቸውም ይነግራታል። እሷ ግን ሄደን ወዴት እንገባለን? ይሄ እኮ ቤታችን ነው፣ እዚሁ እንኖራለን፣ እዚሁ እንሞታለን በማለት በሀሳቧ ትጸናለች። በአንድ ወቅት ማታ በአንዱ መንደር ውስጥ በዓል እየተከበረ ሰዎች በደስታ እየጨፈሩ ነበር። ነገር ግን በየአቅጣጫው የእሳት ፍላጻዎች ይዘንቡባቸዋል። በመንደር ውስጥ ያሉትንም ሁሉ ያለምንም ርህራሄና ሰብአዊነት ይጨርሷቸዋል። በማግስቱ ከተረፉት የመንደሩ ሰዎች ዘንድ ከሙጋሎች የተላከ ትዕዛዝ ይመጣል። መሬቱ የነሱ እንዳልሆነ የመስራትም ሆነ ከበረከቱ የመብላት መብት እንደሌላቸው ይነግራቸዋል። በዚያ ሰዓት አንዲት እናት በልጇ ላይ እያለቀሰች እግዚአብሔር ከዚህ ካሉበት ክፋት እንዲገላግላቸውና ወንጀለኞችን የሚያጠፋ ፈረሰኛ እንዲመጣ ትጸልያለች። ያ ፈረሰኛ ግን በመንገድ ላይ መሆኑን አታውቅም ነበር። በዚያ ሰዓት ጂጃ በመጨረሻም ሲምባን ወለደች። በዓለም አደረጉለት። ስሙንም ሺቫጂ እንዳሉት እንረዳለን። ከጥቂት ዓመታት በኋላ በምሽግ ውስጥ ህፃናት እየተጫወቱ ሳለ መድፍ ሊወድቅባቸው ሲል እንመለከታለን። ልዑል ሺቫጂ አድጎ ሊጠብቃቸው መሆኑን ደግሞ አላወቁም ነበር። በተግባርም ያድናቸዋል። ከዚህ በኋላ ከተከፋውና ከተበሳጨው ታላቅ ወንድሙ ሻምቡ ጋር ለመቆም ወደ ኋላ ይወጣል። ሺቫጂም እነዚህ ባንዲራ ባለቤቶች ማን ናቸው ብሎ ይጠይቀዋል። ወንድሙም ሙጋሎች አዳልሻህና ሻህጃሃን ናቸው ይለዋል። ስለ ራሳቸው ባንዲራም ሲጠይቀው እኛ ተወራሪዎች ስለሆነን ባንዲራ የለንም፣ የራሳችን ባንዲራ እንዲኖረን ደግሞ ነፃ መውጣትና ራሳችንን መቻል አለብን ይለዋል። በመቀጠልም መሪው ሻህጃሃን ወዳለበት ወደ አግራ ምሽግ እንሄዳለን። አዲሱ ቤተ መንግስቱ ገና ስላልተጠናቀቀ ተበሳጭቶ ነበር። እሱን ለማጠናቀቅ ሌሊት ከቀን እየሰሩ መሆናቸውን ይነግሩታል። አንደኛው ደግሞ የሻሃጂንን ምሽግ ከገበቡት 6 ወር እንደሆናቸውና እሱ ወደፊት ለመግፋት ምንም እድል እንደሌለው ያሳውቀዋል። በእነሱ ላይ የመንቀሳቀስ ድፍረትም ሆነ የመደራደር አቅም እንኳን አልነበረውም። ነገሩ ሁሉ እንዳበቃለት ሲነግረው ጃሃን ሻጂ ከረጅም ዓመት በፊት መጥፋት ነበረበት፣ ነገር ግን ምን ይደረግ ያው አዳልሻህ ነው የሚጠብቀው ይለዋል። በሌሊት ሻጂ ከባለቤቱ ጋር ነበር። በተጣላበት ከበባ ምን ማድረግ እንዳለበት ግራ ገብቶት ነበር። እሷም እኛ አመጽ ማስነሳት አለብን ትለዋለች። እሱ ግን ይህ አመጽ ሁላቸውንም ሊያስገድላቸው እንደሚችልና ለነሱ እንደሚፈራም ይነግራታል። በመቀጠልም ከንጉስ አዳልሻህ ጋር ወደ ቢቻፑር መንግስት እንሄዳለን። አንድ ሰው ግዛታቸው በደቡብ ሙጋሎች ደግሞ በሰሜን መሆናቸውንና በመካከላቸው የሻሃጂ መንግስት እንዳለም ያስረዳዋል። አሁን ሻሃጂ በጣም ደካማ ሆኗል፣ ሊፈርስም ተቃርቧል። ሙጋሎች እሱን ከተቆጣጠሩት ሁለቱ ፊት ለፊት ይጋፈጣሉ። በዚያ ሰዓት ሙጋሎች አውሬዎች ስለሆኑ በቀላሉ ያሸንፏቸዋል። ለዚህም ነው ሙጋሎችን እንዲመክትና መሬታቸው እንዳይወረር ከሻሃጂ ጋር መተባበርና በገንዘብ መደገፍ እንዳለባቸው ለንጉሱ ሐሳብ የሚያቀርበው። ንጉሱም በዚህ ሐሳብ ይስማማል። በዚያ ሰዓት ሻሃጂ የአዳልሻህ ተከታይ መሆኑን እምቢ ይላል።
ነገር ግን ተከታይ ሳይሆን ወራሽ እንደሚሆን ሲረዳ ይስማማል። ግን አንድ ቅድመ ሁኔታ ነበረው። እሱም የአባቶቹን መሬት ማስመለስ ነው። አዳል በዚህ ሐሳብ ይስማማል። ነገር ግን ጃሃንና በሻሃጂና በአዳል ሻህ መካከል የሚደረገውን ጥምረት አይቀበለውም ነበር። ነገር ግን አዳል ሻህ 500,000 የወርቅ ሳንቲም ሲያቀርብለት ወዲያውኑ ይስማማል። ከዚያ በኋላ የሁሉ ነገር መሐንዲስ የሆነችውን የአዳል ሻህ ሚስትን ማለትም ንግስት ከድጃ ሱልጣንን እናያታለን። በመቀጠል ለሳንዳሃድ ምሽግ ሰዎች አስቸጋሪው ቀን ይመጣል። እርስ በርስ ተያይዘው ካሉበት ቦታ እየወጡ ነው። ወደ ማልጋፑርም ያመራሉ። መሬታቸውንም ጥለው ይሄዳሉ። ይህም በሻሃጂና በዴልሂ መካከል በተደረገ ስምምነት ምክንያት ነው። ሻሃጂም እየሰማው ይህ ማለት እኮ ሻሃጂ ተሸነፈ ማለት ነው ይላል። ይህች ቃል ልቡን ትሰብረዋለች። በሌሊት ጂጃ በደረሰባቸው ነገር ምክንያት ታለቅሳለች። ምክንያቱም በክብር ይኖሩ ከነበረበት ተፈናቅለው መጠለያ የሌላቸው ስደተኞች ሆነዋል። ከዚህ በኋላ ካምፕሊ ወደሚገኘው 1642 ዓመተ ምህረት እንሄዳለን። ሺቫጂ ጥቂት አድጎ ወንድሙን ሲታገል እንመለከተዋለን። ወንድሙም በቀላሉ ያሸንፈዋል። ነገር ግን ሳኢ የምትባለው ህፃን ልጅ ሻምቡ በእድሜም በሰውነትም ከሺቫጂ ስለሚበልጥ ይህ በደል ነው ትላለች። ነገር ግን ያጨካኝ አውሬ ተነስቶ አንድ መጥቶ ይገለብጠዋል። በዚህ ቅስፈት ከአዳል ሻህ የተላከ መልእክተኛ ይመጣል። በከፍተኛ ትዕቢትም እያነጋገራቸው አዳል ሻህ ይህንን ቦታ አሁኑን ለቀው እንዲወጡ ማዘዙንና እሱም ሻሃጂን እየጠበቀው መሆኑን ይነግራቸዋል። ቦታው አሁን በእነሱ ቁጥጥር ስር ስለዋለ እንዲወጡም ያዛቸዋል። ሻሃጂም ይህንን ቦታ በትክክል ማን ነው የሚወስደው ብሎ ይጠይቀዋል። እሱም ሃን መሐመድ ሻሂ ነው ይለዋል። በመቀጠል ሁለት ዝሆኖች እርስ በርስ ሲታገሉና አካባቢውን ሲያበላሹ እንመለከታለን። እዚህ ጋር በአዳል ሻህ ጦር ውስጥ አፍዛል ሃን የሚባል ጀነራል ይታያል። መልኩ እጅግ አስፈሪ ነበር። የቦታው ንጉሱም እንዲህ ይለዋል፣ እኔ አንተ ራጃጂ ቦታውን ለቀ እንድትሄድ መልእክተኛ ላኩልህም ነበር። በትዕዛዝ ላይ ማመጽና እምቢ ማለት ይገባሃል። ልጁንም ይይዘዋል። ልጁም እባክህ አባቴን አትግደለው ብሎ ይለምነዋል። ጀነራሉም ማን ነው የሚበረታው አንበሳ ወይ ዝሆን ብሎ ይጠይቀዋል። ልጁም እሱ የጫካ ንጉስ ስለሆነ በእርግጥ አንበሳ ነው ይለዋል። ጀነራሉም አላዋቂ፣ አንበሳ ወሰኑን ጠንቅቆ ያውቃል፣ ዝሆን ግን አያውቅም ይለዋል። በመቀጠልም በእውነት አባትን ማዳን ከፈለክ የእኔ ዝሆን ወደ ሌላኛው ዝሆን ሳይደርስ በፊት አንተ ድረስለት ይለዋል። በእርግጥም ሁለቱም ይሮጣሉ። ህፃኑም በመጨረሻው ቅስፈት ይደርሳል። ነገር ግን ቦታው በላያቸው ላይ ተደርምሶ ሁላቸውም እንደሚሞቱ አላወቀም ነበር። አፍዛል በዚህ ሳያበቃ መንግስታቸውን በሙሉ ያቃጥለዋል። ከዚህ በኋላ ሻሃጂን ከጂጃ ጋር እናገኘዋለን። በሆነ ነገር ሁሉ ይቅርታ ይጠይቃታል። ህይወት እንደ ጥንቱ እስኪመለስ ድረስ ዝም እንደማይል ያሳውቃታል። እሷም የህይወት የሚመለሰው ልጆቻችን በውጊያ ላይ ስናሳድጋቸው ነው ትለዋለች። እሱም ወደ አዳል ሻህ በሚሄድበት ጊዜ ሻምቡን ይዞት እንደሚሄድ ይነግራታል። እሷ ግን በዚያ ሰዓት ከወንድሙ ከሺቫጂ ጋር ተቀምጦ ለነበረው ለልጇ ትፈራለች። ሺቫጂ ወንድሙ ጥሎት ስለሚሄድ አዝኖ ነበር። ወደ እሱም ተመልሶ እንደሚመጣ ቃል እንዲገባለት ይጠይቀዋል። ወንድሙም ቃል ይገባለታል። ከጥቂት ጊዜ በኋላ ጂጃና ጀግናችን የሚኖሩበት ደሃ መንደር ይደርሳሉ። ይህች መንደር ያቺ ሴት የጸለየችባት መንደር ናት። ነገር ግን ልዑሉና እናቱ እዚህ መሆናቸውን ስታውቅ ምንም ግድ አይሰጣትም። እኛ ስንሰቃይ የት ነበሩ? ወላጆቻችን በአይናችን ፊት ሲሞቱ የት ነበሩ? እኛ በውርደት ስንኖር የት ነበሩ? ትላለች። በዚያ ሰዓት ሺቫጂ በአካባቢው የሆነውን ነገር በምናቡ ያስባል። ከአይኑም እንባ ይወርዳል። በማግስቱ ፀሐይ በአካባቢው መውጣት ትጀምራለች። ነፍስም እንደ አዲስ ትዘራባታለች። መሬቱንም ማረስ ይጀምራሉ። ከጥቂት ጊዜ በኋላ አንድ ሰው ይህ ሰው በልጄ ላይ ጥቃት ፈጽሞ ራሷ እንድታጠፋ አድርጓታል ብሎ ለጂጃ ያመለክታል። ያ ሰው ግን ምንም ደንታ አልነበረውም። እዚህ ምንም ሱልጣን የለም፣ ሁላችንም በአዳል ሻህ አገዛዝ ስር ብቻ ነን ይላታል። ነገር ግን በድንገት ክንዱ ይቆረጣል። ይህንን ያደረገው ደግሞ ታላቁ ሺቫጂ ነው። እነሱ በህይወት እስካሉ ድረስ በዚህ ቦታ ፍትህ እንደሚሰፍንና የዚያ ምስኪን ሰው በደል እንደሚመለስም ያሳውቀዋል። በዚያ ሰዓት ለአዳል ሻህ የሺቫጂና የወንድሙ ዝና ማስተጋባቱንና ብዙ መሬቶችን ነፃ ማውጣት መጀመራቸውን የሚገልጽ ወሬ ይደርሰዋል። ባለቤቱ ግን ሱልጣኑ ታሟል፣ ለዚህ ነገር ጊዜ የለውም ትላለች። ነገር ግን በውስጥ ለውስጥ ታነሳሳቸው ነበር። በዚያ ሰዓት ሺቫጂ በጃቫሊ ግዛት ላይ አንድ ሰው ገዢ አድርጎ ሾመ። እዚህ ጋር የጀነራል አፍዛል ልጅ ይደርሳል። ሺቫጂ በጃቫሊ ላይ አዲስ ገዢ መሾሙንና በዚያም ምክንያት ለነሱ ምንም ጥቅም እንዳልቀረላቸው ያሳውቃቸዋል።
በዚያ ወቅት የአዳልሻ ሰዎች በአንድ መንደር ውስጥ ሰዎችን ያሰቃዩ ነበር። ነገር ግን ነገሩን ሁሉ ወደ መጀመሪያ መሰረቱ የሚመልሰው ያ አውሬ ይደርሳል። በቦታው ላሉት ሁሉም ወንጀለኞችን ለማጥፋት እዚህ መገኘቱን ያሳውቃቸዋል። በዚህ መሃል አዳልሻ ይሞታል። ባለቤቱም ልጇ ሱልጣን ስለሚሆን ትደሰታለች። ነገር ግን እንደ ዕጣ ፈንታ ሆኖ የንጉሱ ነፍስ እንደገና ትመለሳለች። እሷም በዚህ በጣም ታዝናለች። አንድ ሰውም ከሺቫጂና ከወንድሙ ጋር ምን እናደርጋለን ብሎ ሲጠይቅ የሱልጣኑ ባለቤት እሱ እንደ ከንቱ ህጻናት ነው የሚያያቸው፣ በራሳችን ላይ መተው እስኪቆሙ ድረስ በዚህ ሀሳቡ ይጸናል ትላለች። በመቀጠልም ሰዎቹ ራሶቻቸውን ቆርጠው ከፊቱ እንዲያቀርቡለት ታዛለች። ከጥቂት ጊዜ በኋላ ሰራዊቱ ሺቫጂ ወዳለበት ምሽግ ይደርሳል። በድንገትም ምድሪቱ ትናወጣለች። በርካታ በሬዎችም ወጥተው በሰራዊቱ ላይ በመደገፍ ሁሉንም ይፈጇቸዋል። እዚያ ጋር አውሬው ሺቫጂ ካደገ በኋላ ይታያል። ያገኘውንም ሁሉ ያንከባልለዋል። አካባቢ በሙሉም ይነዳል። የጦርነቱም ድምጽ ያስተጋባ ጀመር። በመጨረሻም ሰራዊቱ በአዳልሻ ጦር ላይ ድል መቀዳጀት ይችላል። ሺቫጂም ከዛሬ ጀምሮ ነጻነታችን ይጀመራል ይላል። ከጥቂት ጊዜ በኋላም ጀግናችን ከሰዎቹ ጋር ሆኖ እሱን ለመቀበል ወደምትጠብቀው እናቱ ዘንድ ይደርሳል። እናም ገና በልጅነቱ አሁን እንደ ጨረቃው ሆና ካደገችው ከሳኢ ጋር ተጋብቶ እንደነበር እንረዳለን። እሷ ግን በራሱ ላይ ስለማይፈራ ተከፍታበት ነበር። እሱም እስካሁን ድረስ እየጸለይሽልኝ ስለሆነ አትጨነቂ፣ ደህና ሆናለሁ ይላታል። ከዚህ በኋላ ሰዎቹ ክብራቸውን እንደ አዲስ ስለመለሰላቸው በዓል ያደርጉለታል። ላሳየውም ጥረት ያከብሩታል። በመቀጠልም ወደ አዳልሻ እንሄዳለን። ረዳቱ ሺቫጂን የገጠመው ሰራዊት መጥፋቱን ያሳውቀዋል። ስለ ወንድሙ ሲጠይቅ ደግሞ በሌላኛው ሰራዊት ላይ ከባድ ጉዳት ማድረሱንና ማንም ሊቋቋመው እንዳልቻለ እንረዳለን። ብቻውን ሰራዊት ሆኖ ገጠማቸው። በመጨረሻም ትልቁ መሪያቸው ብቻ ቀረ። ነገር ግን ሻምቡ አዳልጦት መሬት ላይ ጥለዋል። ያስጨንቀዋልም፣ ግን ሊገለው አይፈቅድም። ከአዳልሻ ዘንድ ንጉሱ ይስቃል። እነዚህ ሰዎች በዚህ መንገድ ካልመጡ በአባታቸው በኩል እናምጣቸው ይላል። አፍዛልሃን ሻሃጂን በሰንሰለት አስሮ ይዞት ይገባል። ባለፉት ጊዜያት አስሮት እንደነበረም እንረዳለን። አዳል እነዚህ ልጆች ዝም አይሉም እንዴ ብሎ ሲጠይቀው ሻሃጂም እሱ እስር ቤት እስካለ ድረስ እነሱ እሱን ሳያስወጡት ዝም አይሉም። ምክንያቱም እነዚህ ልጆቹ ናቸው፣ በደንብ ያውቃቸዋል፣ ምንም ያህል እንደሚወዱት ያውቃል ይለዋል። በዚያ ሰዓት ጂጃና ሳኢ ሻሃጂ በመታሰሩ ምክንያት አዝነው ቆመው ነበር። በዚያ ዘመን ከረጅም እድሜ በኋላ የወንድማማቾች መገናኘት ትዕይንትን እንመለከታለን። ሰላምታ ይለዋወጣሉ። በጣምም ተደስተው ነበር። ስለ ሁኔታዎቻቸውም ይጠያየቃሉ። ሻምቡም ለአባታቸው ነፃ የሚወጡበት ጊዜ መድረሱም ለወንድሙ ይነግረዋል። ሻሃጂ ግን ይህ የምትለው ነገር በህይወታችን ላይ ትልቅ አደጋ አለው፣ ምክንያቱም እሱን ነፃ ማውጣት ካቃተን ይገሉናል ይለዋል። እሱ ግን አትጨነቅ፣ እኔ የአዳልሻህንና የሰዎቹን ተንኮል በደንብ አውቃለሁ ይለዋል። በዚያ ሰዓት ሻምቡ ወደ ቢቻፑር ምሽግ ይንቀሳቀሳል። ሺቫጂም ሰዎቹ ወደ ሻጃሃን መልእክተኛ እንዲልኩ ይጠይቃል። ሺቫጂ ከሱ ድጋፍ እንደጠየቀም እንረዳለን። በዚያን ሰዓትም አፍዛልሃን ከከድጃ ጋር ቼዝ ይጫወት ነበር። እሷም ከዚህ ነገር ለመገላገል በመጀመሪያ ሻሃጂን ማጥፋት ከዚያም ደግሞ ልጆቹንና ዘሩን በሙሉ መጨረስ እንዳለባቸው ትነግረዋለች። በሌሊት አንድ ሰው አባቱ የታሰረበትን እስር ቤት ለሻምቡ ያሳውቀዋል። በዚያን ሰዓት አፍዛልሃን ሻሃጂ ዘንድ ይደርሳል። ሊገለው ሲል ግን አንድ ሰው የሚያስቆጣ ነገር ይነግረዋል። ሌላ ሰው ደግሞ አባቱን ወደ አዳልሻ እየወሰዱት መሆኑን ለሻምቡ ያሳውቀዋል። በዚህ መሃል ጃሃን ሺቫጂንን ለመርዳትና አባቱን ለማዳን መስማማቱን እንረዳለን። በእርግጥም አዳልሻ አሁን ሻሃጂን መግደል አይችልም፣ ምክንያቱም አሁን በሻጃሃን ጥበቃ ስር ሆኗል። ጃሃን ይህንን ያደረገው ሺቫጂን ተጠቅሞ ከአዳልሻ ለመገላገል ነበር። በዚያ ሰዓት ሻምቡ ይደርሳል። ለአዳልሻም አባቴን በገዛ እጅ ብትፈታው ይሻላል፣ ምክንያቱም እኔ ራሴ ባደርገው ኖሮ ነገሩ በጣም ይለይ ነበር ይለዋል። አዳልም አባትህ ከዚህ እንዲወጣ አስማማለሁ፣ ግን በሁለት ቅድመ ሁኔታዎች። በቅድሚያ የኮንዳሃንን ምሽግ ወስዳለሁ ይላል። ሻሃጂም ይስማማል። ሁለተኛው ቅድመ ሁኔታ ደግሞ ሻምቡ በአፍዛልሃን አመራር ስር በሰራዊቱ ውስጥ እንዲቆይ ነው። ሻምቡም ይስማማል። እሱ ዋጋው ቢሆን እንኳን አባቱ ከዚህ መውጣት እንዳለበት ይነግረዋል። አባቱ ግን ከፍተኛ ድንጋጤ ውስጥ ይገባል። ሻምቡ ለአፍዛል ሁልጊዜም ደካሞች መሆናችሁን አውቅ ነበር፣ አሁን ግን ይበልጥ አረጋገጥኩ። ይህንን የሚያረጋግጥኩት እኔን የመሰለ አውሬ በሰራዊታችሁ ውስጥ እንዲቀላቀል ከጠየቃችሁ በኋላ ነው።
ምክንያቱም እኔን ትፈሩኛላችሁ ይለዋል። ይህ ንግግር አፍዛልን በጣም ያበሳጨዋል ያስቆጣዋልም። ከዚህ በኋላ ምሽጉን ሲወሩ እንመለከታቸዋለን። አፍዛል ሻምቡ እዚህ እንዲጠብቅና እሱ ከጀርባ ሆኖ ምሽጉን እንደሚያጠቃ ይነግረዋል። ሻምቡ ግን እምቢ ይለዋል። እሱ ራሱ እንደሚያጠቃም ይጠይቃል። አፍዛልም እዚህ ጋር መመሪያ የምሰጠው እኔ ነኝ ይለዋል። ሻምቡም መልሶ መመሪያ የሚሰጠው ንጉሱ ነው፣ አንተ ደግሞ ንጉስ አይደለህም ይለዋል። ይገባና ያገኘውን ሁሉ ያርዳል። ማንም አላገደውም ነበር። ይገላቸዋል፣ ያጠፋቸዋልም። በዚያ ሰዓት ከአፍዛል ዘንድ ክህደት ይመጣል። መድፉን ወደ እሱ አዙሮም ይተኩስበታል። ሻምቡ ወደ እሱ ሲሄድ አንተ እድሜ ልክን ታዛዥ አገልጋይ ሆነ ትኖራለህ እንጂ መቼም መሪ አትሆንም ይለዋል። ወዲያውኑም ይገለዋል። በዚያ ሰዓት ወሬው ለወንድሙ ይደርሳል። ራሱንም ማመን አልቻለም ነበር። ሄዶም ለእናቱ ይነግራታል። እናቱ ማልቀስ ትጀምራለች። በወንድም ላይ ይህንን ያደረገው ማን ነው ብላ ትጠይቀዋለች። እሱም አፍዛል ሃን ነው ይላታል። እሷም ራሱን ከእግሬ ስር ካላመጣልኝ አረካም ትለዋለች። የሐዘን ስነ ስርዓቱንም ያከናውናሉ። የሚቀጥለውን ክፍል በቶሎ የምናደርሳችሁ ይሆናል። ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር ማድረግ እንዳትረሱ። እንዲሁም ደግሞ ሰብስክራይብ ስታደርጉ የደውል ምልክቱን መጫን እንዳትዘነጉ። እስከዛ ድረስ ሰላም።